ሰላም ወዳጆች እንዴት ናችሁ? ከዚህ በፊት የነበረን ተቋርጦ የነበረ የመጽሐፍት ሪኮመንዴሽን እና ጥቆማ ያው በአንዳንዶቻችሁ ጥያቄ 10 መጽሐፍት ይዤላችሁ መጥቻለሁ። ሶስት ለጀማሪ ለመካከለኛና በወር አድቫንስድ ለሆኑ አንባቢዎች የሚሆን የመጨረሻው አንደኛው ምርቃት ነው የሚሆነው ማለት ነው። ከዛ በፊት ግን እስከዛሬ ብዙም የአማርኛ መጽሐፍ ጥቆማዎች ስላላደረግን 1 3 4 ብትጀምሯቸው ሳታቋርጧቸው የምትጨርሷቸው ብዬ ማምናቸውና በጣም አሪፍ መጽሐፎች እምላቸውን ልጠቁማችሁ። ሶስቱም አይ ቲንክ ወይ አራቱም ባዮግራፊ ናቸው። ኢትዮጵያ ውስጥ በተለይ ከሆኑ አመታት ወደዚህ በፊትም የተጻፉት ባዮግራፊዎች በጣም የሚገርሙ ናቸው። ባዮግራፊ ሐሳብን፣ ቀልብን፣ ስሜትን የመያዝ አቅም አለው በተለይ አሪፍ ደራሲ ካገኘና እንግዲህ ከነዛ መሃል የመጀመሪያው አለቃ ለማ የሚል የመንግስቱ ለማ አባት የሳቸው ታሪክ ነው። በጣም የሚገርም መነበብ ያለበት በታሪክ ውስጥ ያለንን ዕውቀት እና ክፍተት ሁሉ የሚሞላ አንድ መጽሐፉን ካነሳችሁት የማታስቀምጡት አይነት መጽሐፍ ነው። መንግስቱ የአባቱን ታሪክ በቴፕ ሪከርደር የቀዳ ቆይቶ መጨረሻ ላይ ወደ መጽሐፍ ቀይሮልናል ማለት ነው። ባለውለታችን ነው። እሱም የራሱ የመንግስቱ ለማም የህይወት ታሪክ አለ። እሱንም ማየት ትችላላችሁ። ሁለተኛው ፊታውራሪ ተክለሐዋርያት ተክለማርያም የተባሉ ሰው ናቸው። እሳቸው ከልጅነታቸው እስከ ዕውቀታቸው ካደጉበት የራስ መኮንን ቤት ሐረር አካባቢ እስከ አዲስ አበባ እስከ ራሻ ድረስ በሚኒሊክ ጊዜ ተልከው እስከ መማራቸው የኢትዮጵያን የመጀመሪያውን ህገ መንግስት እስከ መጻፋቸው ለኢትዮጵያ አቮካዶ የሚባለውን ተክል ዘር ይዘው እስከ መግባታቸው በጣም በተለይም ደግሞ ከሁሉም በላይ ሐቀኝነት፣ ሞራሊቲ፣ በቃል መገኘት የመሳሰሉትን የሚያስተምሩ በጣም የሚገርሙ ሰው ናቸው። መጽሐፋቸውን የጻፉበት መንገድ የሚገርም ነው። አጻጻፋቸው እንኳን ያን ያክል እንዴት ጻፉት የምንለው አይደለም። ምክንያቱም የመጀመሪያዎቹን እንደ ቲያትር እንደ የመሳሰሉት እንደ ፋቡላ አይነት ነገሮች የጻፉ ሰው ናቸውና ፊታውራሪ ተክለሐዋርያት መጽሐፋቸው እንደውም አንድ ሰሞኑ ገበያ ላይ ጠፍቶ እንደነበር ሁሉ ሰምቻለሁ። በጣም ተፈላጊ መጽሐፍ ነው። ፈልጋችሁ ብታነቡት ይጠቅማል ብዬ አምናለሁ። ቀጣይ እጅግ በጣም የምንወዳቸው የግዕዝ ስነ ጽሁፍ ባለውለታ የሆኑት ጌታቸው ኃይሌ ፕሮፌሰር ጌታቸው ኃይሌ ናቸው። የእሳቸው አንድ አፍታ ላውጋችሁ ይመስለኛል። ርዕሱ ከሚሞሪ ነው እንትን ያልኩት። በጣም ደስ የሚል መጽሐፍ ነው። እሳቸው ደግሞ ለሀገርም ካላቸው ውለታ ታሪካቸውን ከሚጽፉበት መንገድ ከመጽሐፍ አቅማቸውም በጣም ሊነበቡ የሚገቡ ደራሲ ናቸው። በተለይ በቅርብ ያነበብኩት በቅርብ ስል ቆይቷል 1-2 ዓመት ይሁን 3 ዓመት አላውቅም፣ ግን ረጅም አፍታ ቆይታ ከግዕዝ ስነ ጽሁፍ ጋር የሚል ትንሽ ተለቅ ያለ መጽሐፍ ከጥንት ጀምሮ የተጻፉትን ዋና የሚባሉ የግዕዝ ስነ ጽሁፎች ከታሪካቸው ጋር ከአጻጻፋቸው ጋር ማን ሊጽፋቸው ይችላል ምናምን የሚለውን ነገር በጣም የሚገርም አድርገው ጽፈው ሰጥተውናል። እንደሳቸው ያሉ ሰዎች በግዕዝ ስነ ጽሁፍ ላይ ያላቸው አመለካከትና ሐሳብ ወሳኝ ስለሚሆን እጅግ በጣም ጠቃሚ ነው የሚል እምነት አለኝ። እኔም ብዙ አዳዲስ ነገር አግኝቼበታለሁ። የመጨረሻው ተክለ ጻዲቅ መኩሪያ እንግዲህ የኢትዮጵያን ታሪክ በመጽሐፍ ነው የምናውቃቸው። በደርግ ጊዜ አንስቶ በተለይ ወደ ኢትዮጵያ ታሪክ ትኩረታቸውን በማድረግ ጥሩ መጽሐፍትን በተለይ በጣም ለመነበብ በሚቀልና በሚመች መልኩ አስነብበውናል። ተክለ ጻዲቅ መኩሪያንም እንድናነባቸው ጋብዛለሁ ማለት ነው። ቀጣይ ወደ እንግሊዘኛ መጽሐፍት ጥቆማዎቻችን እናልፋለን። ኦልሞስት ወደ 10 መጽሐፎች ናቸው ብያለሁ። የመጀመሪያ የምናገኘው መጽሐፍ 3 በቀለል ያለ ማንኛውም አንባቢ ሊያነበው ይችላል፣ ሊጀምርበት ይችላል፣ ብዙ ነገር ሊያገኝባቸው ይችላል ከምላቸው መጽሐፎች መሃል ኢሽማኤል የተሰኘ መጽሐፍ ነው። ይሄ ኢሽማኤል የተሰኘ መጽሐፍ በዳንኤል ኩዊን የተጻፈ ሲሆን መጽሐፉ በጣም ስትሬንጅ የሆነ መጽሐፍ ነው። ካነበብኩት ትንሽ ቆይቷል። 12-13 ዓመት የሚሆነው ይመስለኛል። ነገር ግን የሚረሳ አይነት መጽሐፍ አይደለም። አንደኛ ደራሲው ምንድነው የሚያደርገው?
የሆነ ማስተላለፍ የፈለገው ሐሳብ አለ በጣም በጣም ዲፕ የሆኑ ቶቶች አሉት በተለይ ዓለምን እንዴት ነው የምንረዳው ዓለምን እንዴት ነው የምናየው ሞደርን ዘመናዊነት ምንድነው ሰው ምንድነው ከሰው ከዓለም ጋር ያለው ግንኙነት ምንድነው የሚለው ነገር እንድናይ የሚያደርግ መጽሐፍ ነው ደራሲው ሞር ዊዝደም የሚመስሉ ሐሳቦችን በምንድነው የሚያስነግረው በሆነ ቴሌፓቲክ በሆነ ጎሪላ ነው የሚያስነግረውና የሆነ ጎሪላ አለ የሆነ ካፕቲቭ ነው የሆነ ቦታ ተይዟል ምናምንና ኦር የሆነ ቦታ ነው ያለውና በጋዜጣ ላይ የሆነ መልእክት ልኮ ከዛ እዛ ጥያቄና መልሶስ መሳተፍ የሚፈልግ ሰው በጋዜጣ ላይ አስጠይቆ ከሚሄድ ሰው ጋር ነው የሚያወራውና መጽሐፉ ላይ የምናገኘው ዊዝደም በጣም የሚገርም ነው ያው ኖርማሊ ከጎሪላ ተገኘ ምናምን እንድንል አያደርገንም ግን ደራሲው ሆነ ብሎ እንግዲህ ያንን መንገድ መርጧል የሆኑ ሽማግሌ ጠቢብም ቢለው ይችላል ውስጡ ያለው ሐሳብ እጅግ በጣም የሚገርምና ፕሮፋውንድ ነው አንደኛ በጣም ቀስ ብሎ ነው ወደ አይዲያው የሚገባው ሁለተኛ አይዲያዎቹን እየመላለሰ እየጠየቀው ክሊር ያደረጋቸውና ለመረዳት ቀላል ያደረጋቸው ይመጣል በተለይ ይሄ ሲቪላይዜሽን ስልጣኔ የምንለውን ዓለምን ለማጥፋት የሚሄድን ስራ ወይም ደግሞ ለዓለም ማጥፋት አስተዋጽኦ የሚያደርግን ነገር ስልጣኔ ያላችሁ እስከመቼ ነው የምትቆዩት ይያለ የተለያዩ አይነት እንደዚህ አይነት ጥያቄዎች ይጠይቀዋልና በህይወት ለመኖር ራሱ አንድ ወጥ የሆነ መንገድ የለም የተለያየ ነው እንግዲህ ይሄ የሰዎች መንገድ ግን ዓለም ላይ ጉዳት ያደረሰ ነው ምድር ላይ ጉዳት ያደረሰ ነው ይለዋልና እንደውም ጎሪላው አንዳንድ ቦታዎች ላይ ምን ይላል ዓለም እኮ ለአንድ ዝርያዋ ወይም ሰው ለተባለ ዝርያ ብቻ አይደለም የተሰራችው ያው ሰው ራሱን የበላይ አድርጎ ስለያዘና ስላየ ነው እንጂ ወይ አድቫንቴጅ ስላለው ነው እንጂ አይነት እንትን ይለዋል በጣም ኢንተረስቲንግ መጽሐፍ ነው ኢንጆይ ያደርጋችሁ በመሃልም በሐሳቡ እየተዝናናችሁ የምታነቡት መጽሐፍ ነው ምናልባት እዚህ ላይ ተጠቀስኳቸው መጽሐፎች ሶፍት ኮፒ አላቸው እኔም አብዛኛውን ጊዜ ማንበብ መርጠው ሶፍት ኮፒ ስለሆነ ቴሌግራም ገጻችን ላይ ሼር አደርጋቸዋለሁ ማለት ነው ሁለተኛ ላይ የምናገኘው መጽሐፍ the road less traveled ብዛም ያልተሄደበት መንገድ ማለት ነውና ወጣ ያለ መንገድ ሊያሳየን የሚፈልግ መጽሐፍ ነው ስኮት ፔክ የሚባል ሰው ነው አይ ቲንክ ሰውየው ሳይካትሪስት ነውና በጣም በወጣ ሰዓት ስፔሻሊ በጣም ተወዳጅ የነበረ መጽሐፍ ነው በውስጡ ሳይኮሎጂ ስፒሪቹዋሊቲን ሰልፍ ዲሲፕሊን ለራስ ዲሲፕሊን ማድረግንና ፐርሰናል ግሮዝን እድገትን አያይዞ የተጻፈ መጽሐፍ ነው በተለየ መንገድ መሄድ እንደሚቻል ሰዎች ራሳቸውን ለመሆን በሚሞክሩበት ሰዓት ስፔሻሊ በራሳቸው መንገድ በሚሄዱበት ሰዓት ከሰዎች ነጠል ባለ በራሳቸው አቅጣጫ እንደራሳቸው ችሎታ እንደራሳቸው አረዳድ የራሳቸው መንገድ እንደሚሰሩ የሚነግረን መጽሐፍ ነው መጽሐፉ ምናልባት በአራት ክፍሎች የተከፈለ ነው አጀማመሩ life is difficult ብሎ ነው የሚጀምረው ህይወት አስቸጋሪ ናት ብሎ ነው የሚጀምረው ከዚህ ንግግር ነው የሚጀምረውና ይሄ በአራት ቦታዎች የተከፈለው የመጀመሪያው ዲሲፕሊን ነው ሞር ኃላፊነትን እውነትን ባላንስን ይዛል ማለት ነው ሁለተኛው ፍቅር ነው ኦር ከላቭ ጋር የተያያዘ ነው በተለይ ለእድገታችን ከምንወዳቸው ነገሮች ጋር የሚኖረን ግንኙነት የሚዳስስ ነው growth and religion ሶስተኛው ነው እድገትና ሃይማኖት በተለይም ሳይኮሎጂካል ዲቨሎፕመንት ላይና መንፈሳዊ ንቃት ላይ ያተኩራል የመጨረሻው ግሬስ ነው ግሬስ በጣም ደስ የሚል ፓርት ነው እሱም በተለይም በዙሪያችን ያሉ እኛ በትክክል መድረሻቸውን ማናቃቸው benevolent የሆኑ ሊያግዙን የተዘጋጁ ኃይሎች አሉ እና ለነዛ ኃይሎች እንዴት መመቸት እንዳለብን ሁሉ ይነግረናል ማለት ነውና በተለይም በጣም ውስጣዊ ኢነር ወርክ እንድንሰራ ከአይምሮአችን ጋር ኮኔክሽን እንዲኖረን ንግግር እንዲኖረን የሚያግዝ አይዲያዎች አሉት ማለት ነውና ሁለተኛው መጽሐፋችን እሱ ነው ወደ ሶስተኛው መጽሐፍ ስንሄድ የሩሚ ትራንስሌሽን ነው ከሩሚ ትራንስሌሽኖች መሃል
በጣም የተመቸኝ ነው ማጋራችሁ። the essential rumi ይሰኛል። ተርጓሚው ኮልማን ባርክስ ነው። በጣም ብዙዎች የሚስማሙበት ምርጥ ጥሩ የሚባል በእንግሊዘኛ የሩሚ ትራንስሌሽን ነው። essential rumi ነው የሚሰኘው። መጽሐፉ በተለይም ያው የእስልምና አይነት ሱፊ ነው ሩሚ። በእስልምና ትራዲሽን ውስጥ ነው ያለው። ምናልባት ይሄኛው መጽሐፍም ሆነ ብዙዎቹ በሩሚ ዙሪያ የተረጎሙ ያገኟቸው መጽሐፎች ይሄ እስልምናዊ ሐሳቦችን እየቀነሱ ያጠፉ የሚተረጎሙበት አይነት እንትን አላቸው። አንደኛ ከሐሳቦቹ ጋር ያለንም መተዋወቅ፣ በተለይም ይሄ ከእስልምና ውጪ ያለው ዓለም እኛ ሀገር እንኳን እንደዛ አይባልም። ሁለቱም ሃይማኖት በብዛት ያለበትና የምንማርበት ስለሆነ ነገር ግን ለቃላቶቹ እንግዳ የሆናቸው በእስልምናው ዓለም በብዛት የሚጠቀሙባቸው ቃላቶች አሉ። እነሱን ቀንሰው በእንግሊዘኛ አቻቸው ተርጉመው ነው አብዛኞቹን ያቀረቧቸው። ነገር ግን ሐሳቡ መጽሐፉ ላይ የምታገኙት ነገር ዊዝደሙ ውስጡ ያለው ኢንሳይት ሩሚ በጣም በጣም ሌላ ሌቭል ነው። በስርዓት ጊዜ ተሰጥቶ ሊጠና የሚገባው ሰው ነው። ላይክ አንድ ሰው እንዴት በዛ እድሜው ይሄን ሁሉ ሊያውቅ ይችላል? ምንም ያክል ሸምሰን የሚያክል መምህር ቢያገኝም እንዴት ይሄን ያክል ሊረዳ ይችላል ብለን ቆም ብለን መጠየቅ ይኖርብን ይሆናል ማለት ነው። ምክንያቱም ለእውቀት መንገድ ለንቃተ ህሊና እድገት የሚሰጠን ከፍተኛ የሆነ ትምህርት ይኖራል የሚል እምነት አለኝ። ምናልባት አንድ ሁለት ጥቅሶች ከዛ መጽሐፍ ላይ ለማለት ያክል out beyond ideas of wrongdoing and right doing there is a field I will meet you there. ከትክክለኛ ስራና ከተሳሳተ ስራ ባሻገር አንድ ሜዳ አለ፣ እዛ አገኘሃለሁ ይላል። ይሄ ጀጅ የምንደራረግበት ይሄ ልክ ነው ያ ልክ አይደለም ከምንባባልበት ሜዳ ባሻገር አንድ ሜዳ አለ፣ እዛ እንገናኝ ኦር ቀጠሮ ይይዛል ማለት ነው። ይሄን ሐሳብ አይ ቲንክ አንድ ካህሊል ጂብራንም ስለዚህ ሐሳብ ሲያወራ አስታውሳለሁ። ኒቼ ራሱ ከዚህ ሐሳብ ጋር የተያያዘ ኮንሰፕት አለው። በተለይ ቢዮንድ ጉድ ኤንድ ኢቪል የሚለው መጽሐፉ እንሻገር እያለን ነው። ራይት ዱዊንግ እና ሮንግ ዱዊንግ ባይለውም ከመልካምና ከክፉ ባሻገር እንሂድ እያለ ነው። እዛ ቦታ ላይ እንገናኝ፣ እዛ ቦታ ላይ ቆመን እናስብ እያለን ነው ማለት ነውና ይሄ the essential rumi እሱን ብታነቡት መክረው መጽሐፍ ነው። ሶስተኛ መጽሐፍ ነው ማለት ነው እሱ። አሁን እንደምንሄደው ደግሞ ሶስት ሊስቶች ወደ መካከለኛ ለአንባቢ ሰዎች የሚሆኑ መጽሐፎች ናቸው። በመጀመሪያ ደረጃ የምናገኘው the way of the sufi የሚል መጽሐፍ ነው። ኢድሪስ ሻ ይሰኛል መጽሐፉ። ኢድሪስ ሻ ምናልባት ለምን ብዙ ኢንተርቪዎች ያልሰጠን ብዬ ከምቆጭባቸው ሰዎች መሃል አንዱ ነው። እጅግ በጣም የሚገርም ሰው ነው። እሱ ደግሞ አይወድም ይሄ ሌክቸር ሰዎችን ብዙ ሰው ሰብስቦ ማስተማር የሚባል ነገር የለም። ብዙ ሰው ሰብስቦ ማስተማር አይቻልም ባይ ነው እሱ ራሱ በሐሳቡ። በግል ጥቂት ሰዎች ጋር ማውራት ይቻላል፣ ነገር ግን ብዙ ሰው ሰብስቦ የሚደረገው ትምህርት ያን ያክል ጥቅም አለው ብሎ አያምንም። እኛ ግን ሪከርድ ተደርጎ ቢቀመጥልን እንጠቀም ነበር የሚል እምነት አለኝ። በተለይ ስለ ሱፊ ያለው ዕውቀት ያለው መረዳት እና ሱፊዝምን ሌሎች ብዙ ጊዜ ሐሳቡን ከማውራት በጣም አሪፍ ነው ከማለት ባለፈ እንዴት ነው አንድ ሰው በዘመናዊ ዓለም ሱፊ መሆን የሚችለው ወይም በሱፊ ትራዲሽን መንቀሳቀስ የሚችለው? ምንድነው ሱፊዝም ራሱ? ዘመን ተሻጋሪው ሱፊዝም የትኛው ነው የሚለውን ኢን ዲቴል በደንብ የሚያብራራልን ሰው እና ስለ ሱፊዝም የተሻለ ያውቃል የሚለው ሰው ኢድሪስ ሻ ነው። the way of the sufi የሚለው ላይ ደግሞ በጣም ብዙ ሐሳቦችን ብዙ ስቶሪዎችን ፈን በሆነ ወይ በምንወደው መንገድ ኤክስፕሌን አድርጎልናል። ውስጡ ያሉት ስቶሪዎች በጣም የሚያማምሩ ናቸው። ቴክስቶች ያሏቸው ከመጽሐፎች የተወሰዱ ከየሱፊው ከነ ሩሚ ከነ አታር ከነ ሳይናይ ከተለያዩ ሱፊዎች የተወሰዱ አሪፎቹን ምንድነው የምንላቸው ክሬም የሆኑትን ሐሳቦች እዛ ላይ እናገኛቸዋለን። በተለይም ግን ኢድሪስ ሻ ደስ የሚለው ምንድነው ፕራክቲካልና ኤክስፔሪሜንታል ፓዝ ነው የሚከተለው። ፕራክቲካል ተግባራዊ ነው፣ ኤክስፔሪሜንታል ሙከራዊ ነው። ምክንያቱም አንድ ሰው ይሄኛው ነው መንገድህ አይባልም። እሱ ይሄኛው መንገድ
እስቲ ያኛው መንገድ ሰዎች ቅድም the road less traveled ላይ እንዳልነው በየራሳቸው መንገድ በየራሳቸው way ነው መንቀሳቀስ ያለባቸው። ይሄ መጽሐፉ በጣም በሚገርም ደረጃ ለሁለቱም አካላት ይሆናል። ለእውቀት ፈላጊዎችም ሲከር ለምንላቸውም ይሆናል፣ ስኮላር ለምንላቸው ይሄ አካዳሚክ ወርልዱም ላሉ ውስጥ ሰዎች ይሆናል ማለት ነው። ሁለቱንም ባላንስ አድርጎ የተጻፈ መጽሐፍ ነው። ሱፊዝም ምን አይነት ፓዝ ነው፣ መንገዱ ላይ ምንድነው የምናገኘው የሚሉትን ሐሳቦች ይነግረናል። እንደውም እዛ ውስጥ ኢድሪስ ሻህ ምን ይላል? ሱፊዝም the way of life, a method of learning about yourself ይላል። የህይወት መንገድ ነው፣ በቃ ራስን ለማወቅ የምትሄድበት የህይወት መንገድ ነውና እንደዚህም ይለናል the whole world is a field for the workings of the soul። በቃ ለነፍስ ስራ የተዘጋጀ ነው መላው ዓለም ይላል። ወደዛ እንግዲህ የተንቀሳቀስን ስንሄድ ነው። በተጨማሪ አንድ የመጨረሻ ሐሳብ ከሱ ብናይ ምን ይለናል? the seeker must learn to move beyond the intellect and open the heart። ፈላጊው ዕውቀት ፈላጊው ወይም ተጓዡ ምን ማድረግ አለበት? ከአይምሮ ከኢንተሌክት ከሐሳባዊ ከስሌታዊ ዕውቀት ወጥቶ ወደ ልብ መሄድ አለበት ይለናል። ይሄ ስፔሻሊ ኢን ዲቴል አንድ ወዳጄ ከትላንት ወዲያ በተለይ እስልምና ላይ ስላለው የነፍስ አስተምህሮ ኢን ዲቴል እየነገረኝ ነበርና ሩህ የሚለው ኮንሰፕት ላይ በሚደረስበት 3 ደረጃዎች እንዳሉት የነፍስና የነፍስ ጉዞና አንደኛው ደረጃ ላይ ያለው ጉዞ ከአእምሮ የነፍስን ጉዳዮች ወደ ልብ የምናወርድበት ነው እያለኝ ነበረ። በጣም ዲቴልና ደስ የሚል ትምህርት ነው። ወይ በሆነ መንገድ ለእናንተ እንዲደርስ እናደርጋለን። ሁለተኛው ለአማካኝ ደረጃ አንባቢዎች ያዘጋጀነው መጽሐፍ ኢነር ኢንጂነሪንግ ነው የሚሰኘው። ጸሐፊው ሳድጉሩ ናቸው። ሳድጉሩ አሁን ሪሴንትሊ ሞደርን ዴይ ጉሩ ናቸው። ብዙ ሐሳቦቻቸው ጥሩ ነው። የትኛውንም እስካሁን የጠቀስኳቸው መጽሐፎች ሆነ የሳድጉሩን መጽሐፍ ስፔሻሊ አብዛኞቹ በአውቶሪቲ ነው የሚያወሩት። ስለዚህ አስቸጋሪ ነው። በአውቶሪቲ ነው የሚያወሩት ማለት ከሆነ የስልጣን ከሆነ ከፍታ ከሆነ ዕውቀት ነው የሚያወሩትና የሚናገሩት በሙሉ ትክክል ነው ብሎ መውሰድ ወይም ደግሞ መቼም የእግዚአብሔር ቃል ነው ብሎ መውሰድ አይቻልም። ነገር ግን በውስጡ የሆነ ነገር እናገኝበታለን። with a grain of salt ግን ይሄኛውን አልቀበልም የምንለው ሊኖረን ይገባል የሚል እምነት አለኝ። ይሄ ኢነር ኢንጂነሪንግ የሚለው መጽሐፍ በጣም አሪፍ ተደርጎ የተጻፈ መጽሐፍ ነው። በተለይ ኤንሸንት ዮጊክ ዊዝደም የምንለው የዮጊክ ሳይንስ የሚሉታል እነሱ የዮጊዎችን ሐሳብ ኢን ዲቴል የሄዱበት ነው። እንደ ስፒሪቹዋል ጋይድ ይጠቀሙበታል። ሰውየው ደግሞ በጣም ብዙ ተከታይ ያላቸው ይመስለኛል ምናምን። መጽሐፉ ላይ ግን በጣም ብዙ የምንጠቀምባቸው ነገሮች አሉ ብዬ አምናለሁ። ሁሉንም እንደወረደ መቀበል ለየትኛውም መጽሐፍ አይጠቅምም የሚለውን ይዘን በውስጡ ግን ያሉትን ሐሳቦች ቼክ ማድረግና ማንበብ በጣም ጠቃሚ ነው ብዬ አስባለሁ። እኔ በኦዲዮ ነው መጽሐፉን ያዳመጥኩት። ሶፍት ኮፒ ይኑረኝ አይኑረኝ እርግጠኛ አይደለሁም። ኦዲዮን ልክላችኋለሁ። በጣም ጥሩ ተደርጎ የተሰረከ ኦዲዮ ነው። ኦኬ፣ ሶስተኛ መጽሐፋችን ሞር ከሳይንሱ ወርልድ የመጣ ሰው ነው። ኢያን ሚክጊልክሪስት ይሰኛል። በተቻለ አቅም ኢንተርኔት ላይ ዩቲዩብ ላይ ገብታችሁ ፖድካስቶች ላይ ምናምን ላይ ቀርቦ ያቀረበውን ወይም ሌክቸሮቹን ብታዳምጡ በጣም የሚመች ሰው ነው። ሞር አንደርስታንዲንጉ ሰፋ ያለ ሰው ነው። ግዴታ ሳይንሱን ወይም አንዱን ነገር ብቻ የያዘ ሰው አይደለም። በተለይ ወደ ወርልድ እያመጣ ወደ ፍልስፍና መሄድበታል። እነዚህ ሐሳቦቹ እጅግ በጣም የሚገርሙ ናቸው። መጽሐፉ The Master and His Emissary ይሰኛል። ኮንሰፕቱ ምንድነው? ሁለት አይምሮ አለን፣ the right and the left brain። ሁለቱ አይምሮ ላይ ያለው መፋጨት ያለው ፉክክር ያለው እንትን ላይ የሚያሸንፈው ማን ነው የሚለውን ባላንስ እንዴት ያስፈልገናል የሚለውን ነው የሚነገር። ምክንያቱም ራሱ ደራሲው ዓለም በግራ አእምሮ ተጽዕኖ ስር ወድቃለች ይላል። በተለይ ዌስተርን ወርልዱን በግራ አእምሮ ተጽዕኖ ስር ወድቋል ባይ ነው። ምን ማለት ነው? በግራ አእምሮ ስር ተጽዕኖ ስር ወድቋል ማለት የግራ አእምሮ ሞር ዲቴል ኦብጀክቲቭ ፋክት ምናምን የሚባሉ
ሚሞሪ ምናምን የተባሉ አይዲያዎች ላይ ነው የሚሄደው። ሶ ዓለምን የሚያየው ፍራግመንት አድርጎ ነው የሚያየው። ሶ አንድ ነገር ለማግኘት የሚደረገው ጥረት ሌላ ነገር ማጥፋቱ ላይ ማበላሸቱ ላይ ወይም ደግሞ በረጅም ጊዜ በሂደት ችግር ማምጣቱ ላይ ትኩረት የማይሰጥ አይነት አመለካከት ነው ያለው ማለት ነው። ሌላው ደግሞ ራይት ብሬን ምንለው ነው። ራይት ብሬን ዓለምን የሚያየው እንደ ሆል ነው። አንድ ነገር ስናደርግ ከነ ኮንሲኩዌንሱ ከነ ጥፋቱ ማለት ነው። እና በሁለቱ መሃል ባላንስ ያስፈልጋል ነው። ሌፍት ብሬን ዲቴይል ሲሄድ ራይት ብሬን ደግሞ ሆሊስቲክሊ ዓለምን ማየት መቻል አለበት ነው። ይሄ በግለሰብ ደረጃም ይሄ ኢምባላንስ እንዴት ጥበብን፣ ሳይንስን፣ ፖለቲካን፣ ስፒሪቹዋሊቲን እንዴት እንደሚጎዳ መጽሐፉ ላይ በደንብ ኢንዲቴይል ያቀርበዋል እና ይህንን ለማስተካከል ማድረግ ያለብንን ነገሮች ይነግረናል። በጣም የወደድኩት መጽሐፍ ነው። እንደምትወዱት እርግጠኛ ነኝ። ቪዲዮዎቹን ምናምን ብታዩለት ትጠቀማላችሁ የሚል እምነት አለኝ። በተለይ በባዮሎጂ ከእንስሳት ጋር በተያያዙ ከኒውሮሳይንስ ጋር በተያያዘ ምናምን የሚሰጣቸው ሌክቸሮች በጣም የሚገርሙ ናቸው። እሺ አሁን ሶስተኛው ደረጃ ላይ ደርሰናል ማለት ነው። ሶስተኛ ደረጃ ምናልባትም አድቫንስድ ለሆኑና ስፔሲፊክ ነገር ማንበብ ኢንዲቴይል ማንበብ ለሚፈልጉ ሰዎች የሚሆን ነው። የመጀመሪያው መጽሐፋችን The Hero with a Thousand Faces የሚል የጆሴፍ ካምበል መጽሐፍ ነው። ይሄ The Hero with a Thousand Faces የሚለው መጽሐፍ ስለ ሚት እና ስለ ሚቶሎጂ የሚያወራ መጽሐፍ ነው። ለየት የሚያደርገው ምንድነው? ከርዕሱ The Hero with a Thousand Faces ሲል ጆሴፍ ካምበል ማስተላለፍ የሚፈልገው ሐሳብ ምንድነው? የሆነ የፈጠረው ኮንሰፕት አለ ከካርል ዩንግ እና ከሱ በኋላ ከመጡ ዩንጊያንስ የተወሰደ ነው። መነሻው አይዲያው ምንድነው? ዓለም ላይ ያሉ የሂሮ ስቶሪዎች አንድ ስቶሪ ተደጋግሞ እየተነገረ እንደማለት ናቸው ባይኖሱ። ትንሽ ስቶሪው ቀየር እየተደረገ ተደጋግሞ የሚነገር ስቶሪ ነው እንጂ ስቶሪው አንድ ነው እያለ ነው። which means ቴምፕሌቱ አንድ ነው፣ መስሪያ ሞልዱ አንድ ነው። ነገር ግን እንደየሀገሩ እንደየሁኔታው እንደየካራክተሩ ነገሮች ይቀያየራሉ እንጂ ስቶሪ ላይኑ ፕሎቱ ተመሳሳይ ነው የሚል አይዲያ ነው የሚያመጣው ጆሴፍ ካምበል። እና ይህንን ለማስረዳት ደግሞ ኤዥያ ይሄዳል፣ አፍሪካ ይመጣል፣ ኢስተርን ዩሮፕ ይሄዳል። እነዚህ ጥንታዊ አቦሪጂኒስ የምንላቸው የሬድ ኢንዲያንስ ስቶሪ ጋር ይሄዳል ምናምን እና እነዚህን ሁሉ ውስጥ ያሉትን ስቶሪዎች የሂሮ ሚቶሎጂዎች እያመጣ አንድ መሆናቸውን ሞኖሚት የሚባለውን ወይም ሞኖ አንድ ስለሆነ አንድ ሚት አንድ አፈ ታሪክ የሚባለውን ሐሳብ ለማጽናት ይሞክራል ማለት ነው። በዛ ውስጥ ግን በጣም ብዙ ነገር እንማርበታለን። መጽሐፉ ሬሌቨንት የሚሆንበት አስፈላጊ የሚሆንበት ምክንያት ምንድነው? በተለይ ስቶሪ ለምትጽፉ ሰዎች ስፔሻሊ ደግሞ ለፊልም የሚሆን ስቶሪ ለምትጽፉ ሰዎች ወሳኝ ነው መጽሐፉ። ሉክ ስካይዎከር መሰለኝ ደራሲው ነው፣ ሉክ ነው ካራክተሩ ነው አምናሹር። ብቻ ስታር ዋርስ የሚባል ፊልም አለ። ይህ ስታር ዋርስ ደራሲ ይህንን ሞኖሚት የተሰኘ የሞኖሚት የሆነ የተባለ አይዲያ ያይና ከጆሴፍ ካምበል መጽሐፉን አንብቦ ስታር ዋርስን ይጀምራል ማለት ነው። ስታር ዋርስን ሲጀምር በዚህ በሞኖሚት መንገድ ስቶሪውን በዚህ ፕሎት አጀማመር አለው። ሰርክል ነው። ልክ የሚጀምርበት ቦታ አለ፣ and then point of no return የሚባለው አለ፣ and then rock bottom አለ። አብዛኛውን ጊዜ ካራክተሩ ሞቶ ምናምን የሚነሳበት በጣም ዲቴይልድ ነው፣ የሚያምር ነው። ምናልባት ለብቻው ቪዲዮ መስራት ይኖርብናል ይመስለኛል፣ ፊልሞችን እያመጣን እያሳየን እና ይሄ ሰርኩላር ፓዝ ነው መጨረሻ ላይ ወደ ነበረበት የሚመለስበት ሰርኩላር ፓዝን ወስዶ ስታር ዋርስን ይሰራል። ስታር ዋርስ ፊልም በጣም ተወዳጅ ይሆናል። ባንዴ ሲኒማዎችን ይቆጣጠራል። ከዛ በፊት ተከስቶ በማያውቅ ሁኔታ እንደን ደራሲዎች ሆሊውድ ሁሉ ወደ ጆሴፍ ካምበል መጽሐፍ ይዞራሉ። ከዛ በኋላ ያው የጆሴፍ ካምበልን መጽሐፍ ለመረዳት ትንሽ ከበድ ይላል ብለው ያሰቡ ሰዎች በራሳቸው መንገድ ይሄንን ሞኖሚት ስቶሪ ራይቲንጉን በተለይም ለሆሊውድ በሚመች መንገድ ይጽፉትና አሁን ላይ በተለይ እስከ ቅርብ ጊዜ ድረስ አላቅም አሁን ላይ ያለው መረጃ የሂሮ ስቶሪ ይዛችሁ ከመጣችሁና በዚህ በሞኖሚት ስታይል ካልተጻፈ ሆሊውድ ውስጥ ተቀባይነት የለውም እስኪባል ድረስ በጣም ተወዳጅ ሆኖ የፊልሞቻቸውን መደጋገም አንደኛው
ሪዝን ለመሆን በቅቷል ማለት ነው። እኔ ጆሴፍ ካምቤል ይዞ የመጣውን አይዲያ ቢመቸኝም የዓለም የሂሮ ስቶሪ በሙሉ በአንድ ቴምፕሌት ላይ የተሰራው የሚል እምነትም ሐሳብም የለኝም። ምናልባት ዲቴል ስቶሪዎችን እያነሳን ብናይበት የኢትዮጵያስ የሂሮ ስቶሪ የሂሮ ጆርኒ ጆሴፍ ካምቤል ከሚለው ጋር ይሄዳል ወይ የሚል ሰፋ ያለ ለብቻው ፖድካስት ሳያስፈልገን አይቀርም ብዬ አስባለሁ። እሺ ከጆሴፍ ካምቤል ቀጥሎ አድቫንስድ ለሆኑ ሪደርስ ሁለተኛ ደረጃ ላይ ያስቀመጥኩት መጽሐፍ አንድ መጽሐፍ አይደለም፣ ያው የሰውየው ተከታታይ መጽሐፎች አሉት። የመጀመሪያው ኮንቨርሴሽንስ ዊዝ ጋድ የተሰኘ 3 ፓርት ያለው ከዛ በኋላም ይቀጥላል። ሰውየው ኔል ዶናልድ ዋልሽ የተባለ ሰው ነው። መጽሐፉን ያነበባችሁት ሰዎች እንደምታውቁት በጣም የሚገርም ነው። ሰውየው ክሌም ያደርገው ምንድነው የሆነ ቀን ቁጭ ብዬ እየጻፍኩ ኦር ደብሮኝ ተነስቼ ኦር ሳምቲንግ ጥያቄዎች አይምሮ ውስጥ ላይ ያሉ ጥያቄዎችን መጻፍ ጀመርኩ ነው የሚለው። በጣም ኤግዚስቴንሻል ክራይሲስ ውስጥ እንደነበረና ግራ መጋባት ውስጥ እንደነበረ ከዛ ያን ጥያቄዎች በሚጽፍበት ሰዓት አይምሮ ውስጥ የሆነ መልስ ድምጽ ይመጣ ጀመር። ከዛ ጥያቄውን መልሱን እየጻፈ ወደ እነዚህ መጽሐፎች እንዳደገ ነው የሚነግረን። እሱ ራሱ ከጋድ ጋር ኮንቨርሴሽን አላደረክም ብትሉ ብቻ ዋናው መጽሐፉን አንብቡና ተረዱት አይነት ሐሳብ ኢንትሮዳክሽኑ ላይ ያስቀምጣል። እኔም በግሌ ኮምፕሊትሊ ከጋድ ጋር ኮንቨርሴሽን አድርጓል የሚል እምነት የለኝም። ነገር ግን መጽሐፉ እጅግ በጣም ጠቃሚ ስለሆነ ነው እዚህ ጋር ያመጣሁት። ዓለምን ለመረዳት ለማየት ሰውየው ያየበትና የጻፈበት መንገድ እጅግ በጣም የሚገርም ነው። ሞር ስፒሪቹዋል አንደርስታንዲንግ እንዲኖራችሁ መሰረታዊ የሚባሉትን የስፒሪቹዋሊቲ ኮንሰፕቶች እንድታገኙ በተለይም ዘመናዊ ላይ ያለውን ዘመናዊ ስል በግድ ኒው ኤጅ መሆኑ ሳይሆን ሆሊስቲክ የሆነ ኢስተርኑንም ዌስተርኑንም ያካተተ የሚመስል ስፒሪቹዋሊቲ መጽሐፍ ነው። መጽሐፉ ከአንድ ወደ 2 ወደ 3 ስንሄድ በኮንሰፕት በፍልስፍናው በሚያቀርበው ሐሳብ እጅግ በጣም እያደገ ዲፕ ይሄዳል። ከዛ በኋላ መጽሐፎች አሉት አይ ቲንክ ኮሚኒየን ዊዝ ጋድ፣ ሆም ዊዝ ጋድ፣ ፍሬንድሺፕ ዊዝ ጋድ ምናምን እያሉ የሚቀጥሉ ማለት ነው። በጣም በተለይ 3ኛው ፓርት እና ሆም ዊዝ ጋድ የሚለው ኤክስትሪምሊ ዲፕ የሆኑ መጽሐፎች ናቸው። እንድታነቧቸው ጋብዛለሁ። በ3ኛ ደረጃ እስካሁን ካሉት መጽሐፎች በ3ኛ ደረጃ ማስቀምጠው ምናልባት ሊትሬቸር ነው። ሊትሬቸር ሆኖ አድቫንስድ ውስጥ የገባበት ምክንያት በጣም ዲፕ የሆነ ሊትሬቸር ስለሆነ ነው። ሁለተኛ የሆነ ሴንስ ኦፍ ኤግዚስቴንሻል የሆነ ነገርም ስላለው ነው ማለት ነው። the book of disquiet ይሰኛል። ፈርናንዶ ፔሶዋ የሚባል ደራሲ የጻፈው ነው። በጣም በጣም የሚገርም ሰው ነው። መጽሐፉን በቅርብ ጊዜ ነው ያነበብኩት፣ ብዙም የቆየ አይደለም። በጣም በጣም የሚገርም መጽሐፍ ነው። ጻፊው ይሄ አንዳንድ ኦሪጂናል ጻፊዎች አሉ አይደል? ይሄ በቃ አይምሯቸው እንዴት እንደሚያስቡ እንዴት እንደሚያዩ ግራም ያጋባችሁ በእያንዳንዱ መጽሐፍ የሰውዬ ልቦለድ ነው እውነት ነው ከሌላ ዓለም የመጣ ጽሁፍ ነው የጻፈው ምናምን ልትሉባቸው የምትችሉባቸው ኮንሰፕቶች ነውና መጽሐፉ የተጻፈበት መንገድ በጣም አጫጭር በሚመስሉ ፖኤቲክ ፍራግመንት በሚመስሉ ግጥማዊ አጠራጠር ያሉ ሐሳቦች በሚመስሉ ናቸው። በተለይም ውስጣዊ ንግግሮች አሉን አይደል በሁላችንም እና በእነዚህ ውስጣዊ ንግግሮቻችን መሃል ያሉ ግጭቶች አሉ፣ ሐሳቦች ማብላላቶች አሉ፣ ፖንደሪንግ ኮንተምፕሌሽኖቹን ምናምን በሙሉ ያሉትን ግጭቶች ራሱ አይምሮን ጸጥ ለማስባል ሜዲቴቲቭ ስቴት ውስጥ መግባትና ደግሞ ዲስኳይቲዩድ አለ አይምሮ ሚንጫጫበት እንደፈለገ ይሄ ሞንኪ ማይንድ የምትሉት አይነት የሚሄድበት አለ። ነገር ግን ዲፕ በሆነ እና አርቲስቲክ በሆነ ወይ ነው የሚጽፈው። በተለይም ይሄንን ውስጣችን ያለውን ሐሳብ ቢዩቲፉሊ ስለሚጽፈው አንባቢዎችን ራሱ አንሰርቴኒቲ እርግጠኛ አለመሆንን እና ይሄ ሚስቴሪየስ ዳንስ ኦፍ ኮንሽስነስ ይሉታል። ይሄ መጠየቅ፣ መመለስ፣ ድጋሚ ወደ ቦታው መሄድ፣ ድጋሚ መፈተሽ፣ ድጋሚ
ሐሳቡን ለማሳደግ መሞከር ምናምን ሞር ነገሮች ላይ ኮንሽስ ለመሆን ዙሪያቸውን መዞር እንዴት እንደሚቻል በደንብ የሚያሳይ መጽሐፍ ነው። በጣም ነው የወደድኩት። ትወዱታላችሁ ብዬ አስባለሁ። ምናልባት አንድ ሁለት ጥቅስ ከመጽሐፉ ላይ ለመጥቀስ ያክል አንደኛው I bear the wounds of the battles I avoided በጣም ሞር ፊሎሶፊካል ልንለው የምንችለው ሐሳብ ነው። አቮይድ ያደረኳቸው ወይም የተውኳቸው ወይም ዞር ያልኩባቸውን ባትሎች ጦርነቶች ጠባሳ ተሸክም ያለው ይለናል ማለት ነው። ምክንያቱም አንድ ሰው የሆነች በልጅነቱ መታግሎ ማደግ ያለበት ልጅ ሳይታገል ካደገ ምን አይነት ጠባሳ ነው የሚይዘው? ያለመቻል አቮይድ ያደረገው ባትል በኋላ ላይ መጥቶ ካደገ በኋላ በልጅነቱ ኮንከር ማድረግ ያለበትን ነገር ካደገ በኋላ በግድ ኮንከር ለማድረግ እንዲታገል ያውም ከባድ ይሆናል። ምክንያቱም ሁሉም ነገር በሰዓቱና በጊዜው ነውና በቀላሉ የሚደረገው ማለት ነውና ባትሎቹ ወሳኝ ናቸው። ለምሳሌ ትዳር ውስጥ የሚገቡ ሰዎች መጀመሪያ ላይ በደንብ ማወቅ መፈታተሽ ያለባቸውን ነገር ዘለውት አቮይድ አድርገውት ምንድነው የሚባለው ኦር ፍቅሩ ይበቃል ኦር ሳምቲንግ የሚል ፋንታሲ ውስጥ ገብተው ከገቡ በኋላ እነዛ ያ አቮይድ ያደረጉትን ባትል ጠባሳ ይዘው ይገኛሉ ማለት ነው። አይዲያው ችግሩን መልሶ ይከተላቸዋል እንደማለት ነው። እንደዚህም ይለናል literature is the most agreeable way of ignoring life ላይፍን ኢግኖር ለማድረግ በጣም አሪፉ እና ተስማሚው መንገድ ሊትሬቸር ነው ይለናል ማለት ነው። ሶ ላይፋችንን ኢግኖር አድርገን ለሌላ ሰው ስቶሪ ያውም ፈጠራ እናነባለን ማለት ነውና ሶ መጽሐፉ እጅግ በጣም አሪፍ ነው። በተለይም ደግሞ አሁን እንደ ምርቃት በ10ኛ ደረጃ ከምንጠቅሰው መጽሐፍ ጋር ስለሚያያዝ ይህንን መጽሐፍ እንድታነቡት ጋብዛለሁ። 10ኛው መጽሐፍ አሁን በቅርብ ነው። ምናልባት ስንት ሳምንት እንደሚሆነው አላቅም። 2 ሳምንት ይሁን 3 ሳምንት ይሆነው አላቅም። አንድ ገጣሚ ደራሲም ወዳጄ ምግባር ይሰኛል አንድ መጽሐፍ በስልክ እያወራን በጣም እንደወደደውና ምናምን እንደውም ከላዩ ላይ ግጥም አነበበልኝ። የግጥም መጽሐፍ ነው እና በጣም ነው የተገረምኩት። ከዛ መጽሐፉን ጀመርኩት። እርግጥ አልጨረስኩትም። ሳልጨርሰው ነው ለእናንተ ብቁ ነው ብዬ ለመንገር የመጣሁት። ምክንያቱም እስካሁን ባነበብኩት ስለረካው። ደራሲው ራሱ ፈርናንዶ ፔሶዋ ነው። ርዕሱ a little larger than the entire universe ነው የሚለው። ምንድነው ፔሶዋ አቅሙ? በጽሁፎቹ ላይ ካራክተሮች ይሰራል። ካራክተሮቹ ስፕሊት የሚባለውን ፊልም ካያችሁ ወይም ስለ ስፕሊት ፐርሰናሊቲ ካወቃችሁ እንደዛ ልትሉት ትችላላችሁ። ምንድነው የሚያደርገው ፔሶዋ? የሚሰራቸው ካራክተሮች ሌላ ቦታ የሚከሰታሉ፣ ህይወት አላቸው፣ በደንብ ሐሳባቸው፣ አመለካከታቸው፣ እይታቸው ምናምን በደንብ ግልጽ ነው። የሆነ ወርልድን የሚያዩበት መንገድ አለ። ከራሱ ከደራሲው ሐሳብ ጋር ሁሉ ሊቃረኑ ይችላሉ፣ ግን በቃ መብታቸው ነው። እነሱን ይሆናሉ። ኢቭን በሪል ላይፍም እነሱን አክት ሳያደርጋቸው ወይም ገባ ወጣ ሳይሉበትም አይቀሩም። ምናልባት ቼክ ማድረግ ሊኖርብን ይችላል። ምክንያቱም በዚህ ዴብዝ አንድ ካራክተርን መቅረጽ እውነተኛው ዓለም ላይ ኢምፓክት የለውም፣ ተጽዕኖ የለውም የሚል እምነት የለኝም እና በደንብ ላይናቸውን ይዘው በደንብ ነው ሐሳባቸውን የሚገልጹት። ለምሳሌ ይሄ ግጥሙ ላይ 3 አካባቢ ካራክተሮች፣ እነዚህ 3 ካራክተሮች ምን ያደርጋሉ? የራሳቸውን ሐሳብ በግጥም ያስተላልፋሉ ማለት ነው። የመጀመሪያው ካራክተር አለ፣ ሁለተኛው፣ ሶስተኛው። ለምሳሌ የመጀመሪያው ካራክተር ተፈጥሮ ወዳጅ ነው። የተፈጥሮ ወዳጅ ነው፣ ከተፈጥሮ ጋር ነው ጉዳዩ። ይሄ ተፈጥሯዊ ያልሆኑ ሐሳቦችን ምናምን የሚቃወምበት መንገድ፣ ሰዎችን ወደ ተፈጥሮ ለማምጣት የሚሞክርበት መንገድ ኤንድ ምን ያክል ሐሳቡ ኢንሳይትፉል እንደሆነ ተግባራዊም ሰው እንደሆነ ዓለምን ትቶ በቃ ተራራ ላይ ወይም የሆነ ወጣ ያለ ቦታ ላይ የሚኖር ካራክተር ነው። ከሌሎች ጋር መቀላቀል አይፈልግም። ኢቭን ስለ ከተማ ሲያወራ እንዴት አፋኝ እንደሆነ፣ እንዴት ቀና ስትሉ ሰማዩን እንኳን የማታዩበት አካባቢ ላይ እንደምትኖሩ፣ ያ እንዴት ኢማጂኔሽንን እንደሚገድብ፣ በዙሪያው ምንም አይነት አድማስ እንደማያሳይ፣ ፀሐይ ስትወጣ ማየት እንደማይቻል፣ እነዚህን እያደረገ በራሱ ወይ ሞር ቢዩቲፉል በሆነ ወይ ነው ሐሳቡን የሚያቀርብልን ማለት ነውና ሄትሮኒምስ ይሏቸዋል እነዚህን 3ቱን
ወይም ደግሞ እነዚህን ካራክተሮች ማለት ነው ሰውየው የፈጠራቸውን አልቤርቶ ሲየሮ መሰለኝ አይ ቲንክ ፖርቹጊዝ ስለሆነ ስማቸው ትንሽ አስቸጋሪ ነው ሪካርዶ ሪያስ አልቫሮ ዴ ኮምፖስ የተሰኙ ሶስት እንትኖች አሉት በተለይም አንባቢው ስለ ዓለም ያለው መረዳት በደንብ አድርጎ እንዲያሰፋ የሚጠቅም እጅግ በጣም የሚገርም መጽሐፍ ነው በተለይ ፊሎሶፊካል ሪፍሌክሽንስ አለው ኢሞሽናል ከጊዜው ጋር የጊዜ ፍልስፍና አለው የቦታ የአመለካከት በጣም ሰፊ ፍልስፍናዎች ነው ያሉት እና በዛ ዴብዝ ትኩረት ሰተን ብናየው እጅግ በጣም ጠቃሚ ነው የሚል ሐሳብ አለኝ ቅድም እንዳልኩት መጽሐፎቹን በሙሉ ቴሌግራም ፔጃችን ላይ ፖስት አድርግላችኋለሁ ስላዳመጣችሁኝ ከልብ አመሰግናለሁ